እንኳን አደረሰን 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 ከቁጥር ሳያጎል እንኳን አደረሰን አንዴ ተሰባስበን እንኳን አደረሰን ማዶ ተባርኮ እንኳን አደረሰን። ውድ ተመልካቾቻችን የገና ዙረት ልዩ ፕሮግራማችን ቀጥሏል። ዛሬ ደግሞ የምንሄደው ወደ ኪያ ትራቨል እና አፖሎ ፕሮፐርቲ ነው። ኪያ ትራቨል እና አፖሎ ፕሮፐርቲ ባለፈው ዝግጅታችን ላይ የበዓል ዝግጅታችን ላይ አቅርበናቸው ነበረ። ዛሬ ደግሞ ምንድነው አዲስ ነገር ይዘው የመጡት? ስንደውል አዲስ ነገር አለን ብለዋል። ስለዚህ ወደ ኪያ ትራቨል እና አፖሎ ፕሮፐርቲ ሄደን አዲስ ነገር ይዘው የመጡትን ነገር እንሰማለን። አብራችሁን ውስጥ ቆዩ እንጋብዛለን። የገና ዙረት ልዩ ፕሮግራማችን ይቀጥላል። ወደዛ እንሂድና ያለውን አዲስ ነገር እንመልከት። መልካም ጊዜ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። እንደምን አለ አቶ ቸሬ? እንዴት ነህ? በድጋሚ ተገናኘን። እንዴት ነህ? ሰላም ነው? ሰላም ነው። ዛሬም በድጋሚ ወደዚህ ወደ ኪያ ትራቨል እና አፖሎ ፕሮፐርቲ ድጋሚ መጥተናል። ምን አዲስ ካላችሁ ደግሞ አዲስ ነገር በገና ወደ ኪያ ትራቨል እና አፖሎ ፕሮፐርቲ የመጣንበት ጉዳይ አዳዲስ ነገሮች ተከስተዋልና ምንድናቸው የተከሰቱት ነገሮች? እስቲ ያሉትን ነገሮች ከድርጅቱ ሲኦ ጋር ቁጭ ብለን እናውራ ብለን ነው። ምክንያቱም አዲስ ነገር ስናገኝ እናንተ ተመልካቾቻችን ደግሞ መስማት አለባችሁ በሚል ነው። በድጋሚ ለሁላችሁም መልካም የገና በዓል እየተመኘን እንግዲህ ከኪያ ትራቨል እና ከአፖሎ ፕሮፐርቲ ዋና ማኔጅመንት ጋር የምናደርገውን ቆይታ እንድትከታተሉ እንጋብዛለን። መልካም ጊዜ። በመጀመሪያ የገና በዓል ለሚያከብሩ ደንበኞቻችን እንደዚሁም ደግሞ ለመላው ኢትዮጵያውያን እንኳን አደረሳችሁ እንላለን። በአዲስ ዓመት አዲስ ያመጣነው ነገር ሁለት ትላልቅ ነገሮችን ነው። አንደኛው የማኔጅመንት ስራውን የፕሮፐርቲ ማኔጅመንት ስራውን ውቢቷ ወደ ሆነችው ባህር ዳር ማድረስ ቅርንጫፍ ለመክፈት በዚህ በሚቀጥሉት ጥቂት ሳምንታት ውስጥ የምንተገብረው ይሆናል። ሁለተኛው ደግሞ ብዙ ሰው ሲያስጨንቅ የነበረውን ነገር የዚህ የብሮከሬጅ ወይም ደግሞ ቤት የማጋዛት የማሻሻ ስራዎችን ዘመናዊ በሆነ መልክ በተለይ የገዢውንም ወይም የሻጩንም መብት ባማከለ ያሉትን ችግሮች ነክሰን አውጥተን በምን መልክ እናገልግል በሚል በዚህ ላይ በሰፊው ተዘጋጅተንበታል። ኢትዮጵያ ውስጥ ወደ 170 አልሚዎች አሁን አክቲቭ የሆኑ አሉ። ከነሱ ውስጥ ከአብዛኞቹ ጋራ ኮንትራት ተፈራርመናል እና ለነሱም በሽያጭ መልክ ደንበኞችን እንድናመጣ ተስማምተናል። የደንበኞች ደግሞ በእኛ በኩል መግዛት ራሱን የቻለ የሚያገኙት ጥቅም አላቸው። በተለይ የማማከር ንብረት መግዛት ማለት የገና በግ እንደ መግዛት ቀላል ነገር አይደለም። ትልቅ ኢንቨስትመንት ነው። የህይወት ዘመን ኢንቨስትመንት ነው እና ይህንን በደንብ ተዘጋጅተንበት በማማከር እንደውም ነፃ ምክር ነው የምንሰጠው። በማማከር በሚገዙን ጊዜ ደግሞ ቁልፉን እስኪረከቡ ድረስ በመርዳት በመከታተል በማስረዳት የሚገቡበትን ኮንትራት ከአልሚው ጋር የሚገቡበትን ኮንትራት በህግ ዲፓርትመንታችን ያንን በደንብ በመተንተን እንዲረዱ በማድረግ አውቀው እንዲገቡበት የማድረግ ነው አንደኛው ስራችን። ሌላው ደግሞ ከገዙም በኋላ ደግሞ ቁልፉን እስኪረከቡ ድረስ ያንን ንብረታቸው ምን ላይ እንዳለ ክትትል ማድረግና ለነሱ ሪፖርት ማድረግ ነው። ስለዚህ የትም ዓለም ቢሆኑ አገር ውስጥም ቢሆኑ ትክክለኛ የሆነ መረጃ እንዲኖራቸው የማድረግ ነው እና እነዚህ ነገሮች ላይ በዚህ ዓመት ተዘጋጅተን ጥሩ የሆነ አገልግሎት ለመስጠት በሰራተኛም በቢሮም ደረጃ በአዲስ አበባም በዚህ በዋሽንግተን ባለው ቢሮአችን በመላው ዓለም ያሉ የዚህ ፍላጎት ያላቸውን ኢትዮጵያውያንን ትውልደ ኢትዮጵያውያን ለመድረስ በዚህ መልክ ተዘጋጅተናል። ፍጹም ያው ኪያ ትራቨል በዋነኝነት እዚህ ዋሽንግተን ዲሲ ላይ የምንሰራው ነገር ዶክመንቴሽን ነው። ዶክመንቴሽን ሲባል እንዴት ነው?
ቫይታልስ ሬካርድ የሆኑ የልደት፣ የሞት፣ የሎ ካርድ እንደነዚህ አይነት ዶክመንቶች እዚህ ያለው የዲያስፖራ ማህበረሰብ ኢትዮጵያ ጋር ላሉት ጉዳዮች በሙሉ ስለዚህ እንደዚህ አይነት ሰርቪሶች ዴይ ሰርቲፊኬት ፎር ኤግዛምፕል ሰዎች በሚያርፉበት ጊዜ ወደ ኢትዮጵያ ሪሜንስ ይሄዳሉ። እነሱ ሲሄዱ ዶክመንት ይሰራል። እነሱ ዶክመንቶች ማዘጋጀት አጠቃላይ እኛ ማንነካው ዶክመንት አይኖርም ለማለት እችላለሁ። እኔ ወደ ኢትዮጵያ የሚሄዱ የተለያዩ እንትኖች እዚህ ሀገርም ላለ ሰው ለምሳሌ አፖስትል ስፔን ሀገር ወይም ፖርቹጋል ኤኒ ሀገር ላይ አፖስትልስ ይባላሉ። እነዚህ ሄግ ካንትሪ የሆኑ ሀገሮች ላይ ያለም ነገር እንደዚህ አይነት ዶክመንትም ሲፈልግ ማህበረሰቡ ወደኛ ነው። የኛ አላማ ፋስት ሰርቪስ መስጠት ነው፣ ሰው ሳይቸገር ለሚፈልገው ጉዳይ። ምክንያቱም እነዚህ አይነት ዶክመንቶች ኢሚዲየት አቴንሽን ይፈልጋሉ፣ ማለት ቶሎ ለጉዳዩ መድረስ አለበት። ዋና ደንበኛቻችሁ እነማን ናቸው? ዋና ደንበኛ የምንላቸው ከማኔጅመንቱ ጀምሮ ያው የማኔጅመንቱ ልምድ ነው ወደዚህ ያመጣን ውጭ ሀገር ያሉ ሰዎች ናቸው። ለምንድን ነው እኛን የመርጡን? ከቤተሰብ ከአክስት፣ ከአጎት፣ ከወንድም ሙያዊ እገዛ ስለምንሰጣቸው ነው። የእኛ ደንበኞች በኖርዝ አሜሪካ በጣም ብዙ አሉ። በአሜሪካም በካናዳም ኢሮፕ ደንበኞች አሉን፣ ሳውዝ አፍሪካ፣ እንደዚሁም ደግሞ ኤዥያ፣ ሳውዲ፣ እነዚህ የመሳሰሉ ቦታዎች ቤት ማኔጅ የምናደርግላቸው የምናስተዳድርላቸው ደንበኞች አሉን። ከዚህ ባለፈ ደግሞ አሁን እንደዚሁም ወደ ብሮከሬጁ ንብረት መግዛት ሲፈልጉ በዚሁ በኩል እየረዳናቸው እንመጣለን ማለት ነው። በተለይ ንብረት ግዢ ላይ እነዚህ ደንበኞቻችንን መልካም ግንዛቤ ጥሩ ግንዛቤ ኖሯቸው እንዲገቡበት ነው የምናደርገውና ለጥያቄሽ ደንበኞቻችን በመላው ዓለም ነው ማለት እንችላለን። አገር ውስጥም ጨምሮ ያሉ ሰዎች አሁን ይሄን ግልጋሎት ነው የሚጠቀሙት። አንድ ነገር ለመጥቀስ እዚህ ላይ አሁን የኛ ድርጅት አስፈላጊነት ነገሮች ውስብስብ እየሆኑ እየሄዱ ያሉት በሁሉ ነገር በታክስ ጉዳይ መንግስት እንዲሟሉ ከሚፈልጋቸው ነገሮች በላይ እነ ዲጂታል ካርታ ይባላል። በታክስ ሁሉ ጊዜ አፕቱዴት መሆን አለብሽ። እነዚህ ነገሮች የኛ ድርጅት ነቅሶ ስለሚያውቃቸው ደንበኞቻችን በዛ መልክ እናገለግላለን ማለት ነው። በዚህ አጋጣሚ የኛም ደንበኛ ያልሆኑ ሰዎች ቀረብ ብለው ቢያዩን ጥሩ አይነት በሙያው የተካነ ስራ ሊያገኙብን ይችላሉ ማለት ነው። ከተፎካካሪዎቹ ጋር ሲነጻጸር የእናንተ ልዩነት ምንድነው? የኛ ልዩነት ከተፎካካሪ ጋር ሁለት ነገር ይለየናል። አንደኛው ታማኝነት ነው። የተረጋገጠ ስላልነው አይደለም፣ በ12 ዓመት የስራ ሂደት የተረጋገጠ ነው። አንድ ሁለተኛ ግልጽነት ነው። ግልጽነት ሲባል ትራንስፓረንሲ የምንለው ለደንበኛችን አስፈላጊውን መረጃ መስጠት። አሁን ምስጋና ለቴክኖሎጂ ይግባው ማንም ሰው ቅርብ ነው፣ ያው የመስራት ፍላጎቱ ስላለ። ስለዚህ ይሄንን ግልጽነት ነው ለደንበኛችን ማንኛውም ነገር እንዲረዳ ኢንፎርም የማድረግ መረጃ እንዲታጠቅ የማድረግ ከሌሎቹ ይለየናል ብዬ ገምታለሁ። ይሄንን ሁሉም ሰው እንዲህ ሊል ይችላል። እኛ ግን በ12 ዓመት ውስጥ ያዳበርነው ክሎት ነው። 90 ወይም 95% ያህል የማርካት አቅም አለን። ይሄ ደንበኞቻችን በየእንትኑ የሚገልጹት ነው። ስለዚህ እነዚህ ነገሮች ከሌላው ጋር ይለየናል። አሁን ደግሞ በብሮከሬጁ ላይ የሚለየን ነገር ምንድን ነው? ብሮከር ሲባል እዚህ ቦታ ንብረት አለ ግዛ ብሎ ወይ ደግሞ ከአንድ ሪል ስቴት አጋስቶ የመተው ነገር ነው። የኛ እንደሱ አይደለም። ከአንድ አልሚ ያላለቀ ቤት የኛ ደንበኛ ቢገዛ ካርታውን እስኪዝ ድረስ ከአልሚው ጋር ጉዳዩን የምንከታተልለት እኛ ነን። ስለዚህ ቁልፉን እስኪረከብ ድረስ ምናልባት እንኳን አልሚው ይሄን ነገር በትክክሉ ተፈጥሯልም ሳይደረግ ቀርሶ ገንዘብ እንትን የሚበላበት አካባቢ ካለው ወይም ደግሞ ያላግባብ የሚወሰድበት ቦታ ሲኖርም ቶሎ ደርሰን ነው እንትን የምናስረዳው። ወደ ህግም መሄድ ካለብን ያንን ደንበኛ አረዳዋለን ማለት። በተለይ በቤት ግዢ በኩል ያለውን ችግር የነበረውን ችግር የኛ ድርጅት ለመቅረፍ በጣም ተዘጋጅቶበታል። የገበያው ስትራቴጂስ ምንድነው? የገበያው ስትራቴጂ መረጃ መስጠት ነው። ማንም ሰው ለሚፈልገው ነገር በቂ መረጃ ካለው ለመወሰን አይቸገርም።
ስለዚህ ዋነኛ ስትራቴጂያችን አንድ ባን ዋን ቱ ዋን ቢሆንም ወይም በግሩፕም ቢሆንም በማማከር ነፃ ምክር በመስጠት ደንበኛ ተገቢ የሆነ መረጃ እንዲያገኝ ማድረግ ነው። ከዛ ባለፈ ዳታ ይዘናል፣ የአልሚዎችን ዳታ ይዘናል። ስለዚህ እኛ አሁን አንድ ሰው በእናንተ አማካይነት ንብረት ኢትዮጵያ ውስጥ እገዛለሁ ቢል የሚፈልገውን ቦታ አቅሙን ብቻ ነው የሚነግረን። ከዛ እኛ ባለን ዳታ ያንን ማች እናገናኘዋለን ማለት ነው። እዚህ ቦታ አለ አቅም ይሄን ያህል ከፈቀደውን ይሄን ያህል ካልነው በኋላ ቀጥሎ የምናደርገው ምንድነው? ከአልሚው ጋር እንደራደርለታለን ዋጋው ላይ የክፍያ ሁኔታ የባንክ ብድር ይፈልግ ከሆነ ባንኮችን እናናግራለን። በሂደት የሚከፍላቸው ነገሮች ሁሉ በሂደቱ እንዲከፍል እናደርገዋለን ማለት ነው። ስለዚህ ሰውየው የኛ ደንበኛ ቤት ሲገዛ የሚቸገርበት ነገር የለም። ምክንያቱም ከሚገባው በላይ ነው ኢንፎርሜሽን መረጃ የምናስታጥቀው ማለት ነው። ፍጹም ጥሩ። የባንክ አማራጭና የኮንትራት ማማከር ሲባል ምን ማለት ነው? መልካም። የኮንትራት ማማከር ብዙ ብልበት ጥሩ ነው። ብዙ የተበላሹ ነገሮች አሉ። በፊት ያው በተለይ እዚህ ኖርዝ አሜሪካ ስንኖር አይተነዋል። በሰው ቤት ሲገዛ ምን ኮንትራት መፈረም እንዳለበት ምን ማድረግ እንደሌለበት። ኮንትራት ማማከር ማለት ከአልሚው ጋር አልምቶ እንዲሰጥሽ ወይም ደግሞ ቤት ስትገዢ የምትፈራረሚ ኮንትራት አለ። አሁን ባለን መረጃ ብዙዎቹ ውል ኮንትራት ነው። ውል ማለት እነዛ ውሎች የአንድ ወገን መብት የሚያስከብሩ ናቸው። በአብዛኛው የአልሚውን ወይም ደግሞ የሻጩ። ግን በዚህ ሁኔታ ምንድነው ያደረግነው? ከዚህ ቀደም ካለንም ልምድ ይሄ ውል የኛን ደንበኛ በዚህ ላይ ያሟላ ይችላል፣ ስለዚህ በዚህ እንደራደር ብለን ገንዘቡን ብቻ ሳይሆን የምትደራደሪው ውሉም ላይ ነው። ውሉ ለምሳሌ በ2 ዓመት ቤትን አስረክባለሁ ይላል። ግን ቀጥሎ መምጣት ያለበት ባታስረክበኝስ የሚለው መጨመር አለበት። ገንዘብ አልጨምርም ይላል፣ ወይም ደግሞ ገንዘብ ይጨምራል አይጨምርም የሚለው ክፍት ይሆናል። ገዢው ግን ይሄ ነገር አያስፈልግም ብሎ መጠየቅ አለበት። ይሄን ለማድረግ እንግዲህ መረጃዎች ያስፈልጉሻል፣ የህግ ከለላ ያስፈልግሻል፣ ህግ የሚያክሰው ሊያማክርሽ ይገባል። ስለዚህ እነዚህ ነገሮች ላይ ለገዢዎቹ ሙሉ መረጃዎችን እንሰጣለን። ይሄንን እንደምናደርግ ውል ከተፈራረምናቸው አልሚዎች ጋር አሁን የተፈራረምናቸው አሉ። እነ ቴምር፣ እነ ኦቪድ፣ እነ ጊፍት ሪል ስቴት፣ እነ ተፈራርም እንድንሸጥላቸው ተስማምተናል። እንድንሸጥላቸው ስንስማማ ይሄን ነገርም ሪቫይዝ እንደምናደርግ ተስማምተናል። አንድ ሰው የባንክ ብድር እፈልጋለሁ ቢል አንድ ባንክ ሄዷል መጠየቅ ያለበት ያንን የወለድ መጠኑም ይሁን የአገልግሎት መጠኑ አይነቱም ይሁን ይሄንን እኛ ከሁሉም ባንኮች ጋር ተደራድረን አናግረን ይሄ ያለ ብለ የተሻለውን ነገር እናማክረዋለን ማለት ነው። እንግዲህ በአዲስ ዓመት ከምናደርጋቸው ነገሮች አዳዲስ ነገሮች በተለይ ቤት መግዛት ኢትዮጵያ ውስጥ የሚፈልጉ ኢትዮጵያ ውስጥም ያሉ ከሀገር ውጭም ያሉ በእኛ በኩል ግዢውን ሲፈጽሙ በመጀመሪያ ደረጃ ከሁሉም አልሚዎች ጋር የማጋዛት የማስማማት የመደራደር ሲስተም አለን። እሱ ብቻ አይደለም። በተለይ በዚህ ዓመት ይዘን የመጣ ነው ባንኮችም ብድር ከሚሰጡ ባንኮችም ጋር ድርድር አድርገን የክፍያ ሲስተሙን ማስተካከል ነው። አድቫንቴጁ ከኛ ጥቅሙ ምንድነው? በእኛ በኩል መግዛት ዞሮ የኛን ኮሚሽን ወይም ክፍያ የሚከፍለን አልሚው ነው። ገዢው የሚያገኘው ጥቅም ምንድነው? ከኛ መረጃዎችን በደንብ ያገኛል። በእኛ በኩል ይሄዳል፣ ተጠያቂም ያደርገናል በማንሰራው ነገር ማለት ነው። ስለዚህ በዚህ ዓመት ቤት የሚገዛ ሰው ሁሉ አፖሎን ቢያገኝ የአፖሎ እናት ኩባንያ የሆነው ኪያ ትራቭል በዚህ በኖርዝ አሜሪካ ውስጥ ሰፊ ተደራሽነት ያለው ነው። ስለዚህ አፖሎ ፕሮፐርቲስንም ያዋለደው ይሄው ኪያ ነው። ስለዚህ ደንበኞቻችን ብትሆኑ ብታዩን የምትወዱን የምንወዳችሁ ስለሚሆን ጥቅም ታገኙበታላችሁ ላለሁ። ለምሳሌ አንድ ሰው ቤት ኢትዮጵያ ውስጥ ለመግዛት ይፈልጋል። ቤት ውስጥ ውክልና ላክ ነው የሚለው እዛ ያለ ሰው ውክልና ለመላክ እኛ ጋር ይደውላል። ውክልና ልኮ ግን እንዴት ነው የሚያደርገው? ብሩ እንዴት ነው የሚሄደው? እንዴት ነው የሚከፍለው? ከማን ነው የሚገዛው? እዚህ ሀገር ሆኖ አያውቀውም። ይሄንን
ስለዚህ ያንንም ይጠይቀናል። ከዛ በኋላ እኛ ወደ ሲስተር ካምፓኒያችን ደግሞ ያን ፎርዋርድ እናደርጋለን። ሲስተር ካምፓኒያችን ደግሞ አፖሎ ፕሮፐርቲስ ይህንን ሃንድል አድርጎ ይህንን በዚህ መልክ ነው ብሎ ቤቶቹን ለማጋዛት ይሄዳል ማለት ነው። እንደ አጠቃላይ በ2026 እንደ ኪያ ትራቨል ዋና ይዘን ያለነው ነገር አንደኛ ፋስት ሰርቪስ መስጠት ነው። ሁለተኛ ኦልሬዲ ብዙ ቦታ ነው ተደራሽነታችን፣ ግን ሞር ተደራሽነታችንን ማስፋት የሚሉ ናቸው እስካሁን ያሉን ማለት ነው። እሺ በዘርፉ ያሉ ችግሮች ምንድን ናቸው? ለነሱ የተዘጋጁ መፍትሄዎችስ? መልካም። በዘርፉ ያሉ ችግሮች በተለይ ውል ላይ ያለ ነገር ነው። ውል ሰው ንብረት ሲገዛ ውል ሲዋዋል በደንብ አያቸውም፣ ዝም ብሎ ይፈርማል። ከፈረመ በኋላ ወይ ኤክስቼንጅ ሬቱ ተለወጠ ተብሎ የዋጋ እንትን ያመጣል፣ ወይ የሆነ ሰበብ ይፈጠርለታል። ይሄ እንዳይፈጠር የሚፈጠርም ቢሆን ደግሞ ከመጀመሪያው ታውቆ እንዲሆን እነዚህ መረጃዎች በደንብ ለቅመን እናወጣለን። አንድ ምሳሌ ለመንገር ቦታውን መናገር ባልፈልግም አንድ ቦታ ላይ ብዙ ሰዎች ቤት ያሰራሉ። የሚከታተሉ አሉ፣ የማይከታተሉ አሉ። ከማይከታተሉስ አንድ ሁለቱ የኛ ደንበኛ ሆኑ። እዚህ አሜሪካ ነው ያሉት፣ መሄድ አይችሉም። ብር ከፍለዋል፣ ለዛው ሙሉ ከፍለዋል። ንብረቱ ግን በደንብ አልተሰራም። በኋላ እኛ ከወሰነው በኋላ የሌሎቹ ደግሞ አገር ውስጥ ያሉትም ወይም ደግሞ ሙሉ ከፍለውም ክትትል ያላቸው ደግሞ ተሰርቶላቸው አከራይተውሉ ወይም እየኖሩበት ነው። የነዛ ግን ክትትል ስለሌለው ዝም ብሎ ከፍለዋል፣ ከፍለዋል። እና እነዚህን ደርሰን አስፈላጊ ቢሆን ስማቸውን መጥቀስ ስላልፈለኩኝ ነው። ደርሰን እንደ ክስም ነገር አስፈራርተን የሰዎቹ ቤት አልቆ አሁን ፕሮፐር ቻናል ውስጥ ገብቶ ተከራይቶ እንጆይ እያደረጉት ነው። አምሹር ይሄን ሲሰሙ እነዛ ሰዎች ይገባቸዋል ይሄንን። ሌላው ችግር ደግሞ ምንድነው? ከተረከቡም በኋላ ደግሞ የካርታ ችግር አለ። ካርታ በጊዜ አይሰጥም በሆነ መንገድ። ይሄንንም ባለቤቱ በደንብ ለምንድነው ካርታ አንቺ ብርሽን ከከፈልሽ ወዲያው ካርታሽ ማየት አለብሽ። እኔ የዛሬ 7 ዓመት የገዛኋቸው አፓርትመንቶች አሉ። ካርታ እስካሁን አልወሰድኩም። ያ ነገር አሁን ይሄን ነገር ስጀምር አንቅቶኝ አሁን ግን ተከታትዬ የተቀበልኩ ነው ካርታዬ። ያንን ስቀበል ግን ያየሁት ችግር አለ በጊዜው እኔ ማንሳት የነበረብኝ። ስለዚህ እነዚህ ችግሮችን አጠራቅመን መተን ነው ወደ ገቢር ወስደናቸው በደንብ ይሄ ነገር መፈጸም የለበትም ማረም አለብንም ከሚል እሳቤ ነው የመጣ ነው። ፍጹም አሁን አፖሎ ፕሮፐርቲስ ፍላጎቱ በጣም በዝቷል። ሰው እዚህ ሀገር ቀደም እንደነገርኩሽ ዶክመንት መላኩን ነው እንጂ የሚያየው እንዴት ይፈጸማል እዛ የሚለውን አያውቅም፣ ርቆ ስላለ ከሀገር ቤት ማለት ነው። እና የተለያዩ ደግሞ ከፋሚሊ ጋር ያሉ ኢሹዎች ገና የኛ ሀገር እንደዚህ አይነት እድገት ላይ ስላልደረሰ አንድ የሆነ ፕሮፌሽናል የሆነ ካምፓኒ ይፈልጋል። አሁን እዚህ ያለው ሰው ያን ሃንድል የሚያደርግለት። ስለዚህ ያንን ለመስራት ነው የአፖሎ ፕሮፐርቲስ ያለው። ስለዚህ ያንን በሚሰራበት ሂደት እኛ ዩቲዩብ ቻናሎቹ ላይም ኪያ ትራቭልን እያስተዋወቀን እንሄዳለን ማለት ነው። አሁን መጪው ፌብሩዋሪ ላይ የሚጀምር አፖሎ ፕሮፐርቲስ የሚል ዩቲዩብ ቻናል ለመክፈትና በየሳምንቱ በተለይ ጅማሬ ላይ የሪል ስቴት መረጃዎችን ለማድረስ ሀሳቡ አለን። ይሄን መዳረሻ ብዙ ኮንታክትም ስላለን በኮንታክታችንም ስራው ዘ ወርልድ እንዲደርስ እንፈልጋለን። ይሄ ምንን ያመጣል? ውጭ ያለውን ሰው ተጨማሪ አቅም ይሆነዋል መረጃ ለማግኘት። እንግዲህ አዲስ የምንከፍተውን የዩቲዩብ ቻናል ሰብስክራይብ በማድረግ ላይክ በማድረግ እንደዚሁም ደግሞ ኮሜንቶቻችን በመላክ በምን መልክ ማሻሻል እንዳለብን ከደንበኞቻችን ከተከታዮቻችን ይሄን እንጠብቃለን። መልካም የገና በዓል ይሁን። በፈረንጅ ዛሬ አዲስ ዓመት ነው። ለሚያከብሩ ሁሉ አዲስ ዓመት መልካም አዲስ ዓመት እንላለን። እንግዲህ በዩቲዩብ ቻናላችን እንገናኛለን፣ መረጃዎችን እንለዋወጣለን፣ አብረን እንስራ እንላለን። በጣም ነው ማመሰግነው አቶ ቸሬ። እንግዲህ ተመልካቾቻችን ኪያ ትራቭል እና አፖሎ ፕሮፐርቲ ማኔጅመንት ዋና ስራ አስኪያጅ ጋር የነበረን ቆይታ አዳዲስ ነገሮችን ይዘንበት የቀረብ ነው። ልዩ የገና በዓል ዝግጅታችን ይሄን ይመስል ነበረ።
እንግዲህ በቀጣይ ደግሞ በአፖሎ ፕሮፐርቲ ማርኬቲንግ ዲፓርትመንት አባላት እንግዲህ እየተዘጋጀ የሚቀርበው ልዩ ዝግጅቶች እንድትከታተሉ እየጋበዝን አፖሎ ፕሮፐርቲ ዩቲዩብ ቻናልን ሰብስክራይብ በማድረግ እንግዲህ የምንፈልገው መረጃ ከሌ ጋር ደውለን እንጠይቅ ከሌ ምንድነው ብለን ማንቸገርበትን ከዚህ በኋላ ማንኛውንም ነገር እንግዲህ ወደ ዩቲዩብ ቻናሉ ገብተን የምንሰማበትን የተለያዩ መረጃዎች የምናገኝበትን እንዲሁም በተጨማሪ ደግሞ የኛንም ሐሳቦች ወደ ማኔጅመንቱ በማቅረብ መልሶችን በዛ በዩቲዩብ ቻናሉ የምንቀበልበትን እንግዲህ አዲስ ነገር ይዘው መጥተዋልና አፖሎ ፕሮፐርቲ ዩቲዩብ ቻናልን ሰብስክራይብ እንድታደርጉ እንጋብዛለን። ከስር የዩቲዩብ ቻናሉን እንግዲህ ሊንክ እናስቀምጣለን። ምርጫችሁ አፖሎ ፕሮፐርቲ ዩቲዩብ ቻናል ይሁን። የተለያዩ መረጃዎችን እንድታገኙ እንግዲህ በሰው ሀገር ያላችሁ በሙሉ ፎይ የምትሉበትን ነገር ይዘው መጥተዋልና እሱን እየጠቆምን አብራችሁን ለነበራችሁ ከልብ እያመሰገን እንሰነባበታለን። ሰላም ዋና ደረሰን አባደረሰን ዋና ደረሰን አባደረሰን ዋና ደረሰን አባደረሰን ዋና ደረሰን አባደረሰን ከቁጥር ሳያጎል አባደረሰን አንዴ ተሰባስበን